አርግልሽ እልክልሻለሁ። ትላንትና እሷን ሞልጬ ለመሳደብ ብቻ ማለት ነው። ሰው እንደዚህ አድርጌ አላውቅም። እናቴ ትሙት ከእግረኛው ሚዲያ ላይ ቁጥር አውጥቼ ስሞክረው እምቢ ብሎኝ ነው ደውዬ ልሰድባት። ወላሂ ለአዚም እኔ በህይወት እግረኛው ሚዲያ ላይ ያለ ቁጥሬን አስቀምጦልኝ ብላቸው ቁጥሯን አስቀምጠውለታል። ለሰው እኔ ሚዲያ ላይ ምንም ነገር ተመልክቶኝ አያውቅም። አያገባኝም ምን አይነት ሰው ነኝ ነጋዴ ስለሆንኩኝ። ግን እንዴት በቃ ሰው እንደዚህ ነርቨስ አድርጎኝ አናዶኝ አያውቅም። ከእንትን ላይ ከእግረኛው ሚዲያ ላይ አውጥቼ ደውዬ ቢሰራ ኑሮ ሙልጭ አድርጌ ልሰድባት። በቃ ትንቅንቅ ብዬ ኤልያስ ነው የተቆጣኝ ትናንትና። ወላሂ እኔ መርምራ የጤና እንከን ካለባት ለማገዝ ፍቃደኛ ነኝ። የጤና የአይምሮ ጤና የልብ ጤና ካለባት እንዳለችው የልብ ታማሚ ነኝ ካለች ትልቅ ሆስፒታል ተመርምራ ሆስፒታሉ አዎ የልብ ታማሚ ናት ካለ የልብ ታማሚ ግን እንደዚህ አይደለም ካለ ኦኬ። ሀቡ ከፕሮፋይሏ ስር እኮ የገንዘብ አካውንቷን አስቀምጣለች። ቁጥሯን ሳይሆን የገንዘብ የአካውንት ነምበሯን ነው። ገብታችሁ አላያችሁትም እንዴ? ፕሮፋይሏን ስትነግሩ እኔ ነገርኩሽ። ብዙ አሁን ላይ የሁላችሁ ሴቶች ባላቸውን አፈንግጠው ሲወጡ በባል የተበደሉ ሴቶች በጣም ቲክቶክ ላይ ጊፍት ሲዘንብላቸው ብር ሲረዱ ስላየች ባሏ ሳይበድላት ራሷ በድላ ራሷ መጥታ አለቀሰች። ለምን ወንድ በድሏታል ተብሎ ሁሉም ሰው እንዲነሳላት ማለት ነው። ገባችሁ? የእውነት በባሎቻቸው የተበደሉ ሴቶችን ቆመንላቸዋል፣ አግዘናቸዋል። ይቺ ግን የውሸት ነው። እየተበደለ ያለው ልጁ ነው። ፖሊስ ይመሰክራል፣ የአካባቢ ሰው ይመሰክራል ብላለች ራሷም። አዎ አሁን እንዲህ ማደርገው እንዲህ ስለሆነ ነው። ኖ ሁልጊዜ ማለት አቶር ማን ነው ሀቡ በዚህ ሰዓት ባጃጅ እየሰራ 3000 ብር የእውነት ለማወቅ ማለት ነው። ልጁ ጎበዝ መሆኑ የምታውቂው ከእሷ ጋር ተጣልቶ 3000 ብር የቤት ኪራይ ከፍሎ ቁጭ አድርጓት አስበሻል? ወላሂ የፈለገ ነገር ሌላ ነገር እሱን እየተከተለች ለልመና መምጣቷ ራሷን በእቺ በቃ እቺ በናሽ እንትን ናት እንዴ አስበሻል? 3000 ብር በባጃጅ አቅም ባጃጅ ስንት ብር እንደሚሰራ በቀን አስቢ። 3000 ብር ደግሞ ልጁ እውነተኛ መሆኑ የምታውቂው ሄደን የተከራየንባት ቤት ድረስ እንጠይቅ ብሏል። ፖሊሶች ይመሰክራሉ። 3000 ብር እንዴት ነው ወላሂ ባጃጅ ብዙም የለውም። ሀቡን የሚሰራ ሰው ስለማቅ ነው። 300 ብር 400 ብር ማጠራቅሞ የቤት ኪራይ ከፍሎላት የቤት ኪራይ ስንት አለ እንትን ያለው መንገድ ላይ የሚጥላቸው ስንት አለ ወልደው ጎዳና ተዳዳሪ የሚሆኑት አልከፈለም ካለች ስትጠይቅ አንድ ሰው ሀቅ ካለው ሚዲያ ላይ ናት አይደል? ዝግዝግ አድርጋ ነበር የምትናገረው። ዝግዝግ አድርጋ ይኸውልሽ፣ እኔ ውሸታምነቷን ያወቅኩት ገና ልጁ ማስረጃዎቹን ቮይሶቹን ሳያወጣ ቴክስት ሳይወጣ ገና እሱ ሲመጣ አልናገርም ለምን ጠራችሁት ለምን ስትል እንዴ አንቺ እኮ የበደለሽን ሰው እኮ አምጡት አጋፍጡኝ አገናኙኝ ነው የምትይው እንጂ ሲመጣ ድንግጥ ብላ አልፈልግም ማናገር አልፈልግም ምናምን አለች። እንደዚህ የሚያደርጉ ማኒፑሌተር ናቸው፣ ናርሲስቲክ ናቸው። እንደዚህ አይነት ሰዎች እነሱ ይበድሏችሁና እነሱ ይረግጧችሁና ከዛ አደባባይ ወጥተው እነሱ ተበዳይ መምሰል ይፈልጋሉ። ገባችሁ? ይሄ ነው ልጁ እየተበደለ ኖሮ ግፍ እየተሰራበት ኖሮ ምስኪን ሰው አግኝታ ነው እንጂ ሌሎቹ እኮ ለልጆቻቸው ወተት እንዲገዙ እኮ ፍርድ ቤት ይገተራሉ ለወተትና ለዳይፐር። ጠበቃ ታቆሚያለሽ እኮ ለወተትና ለዳይፐር። እሱ ማንም ሳያስገድደው ቤቱን ለቆላት ወጥቶ ነፍሱን ለማዳን የቤት ኪራይ እየከፈለ አስቤዛ በጓደኛው እየላከ ኧረ እናቱ የመረቀችው ነው። ይህንን ጥሩ አግኝታ ነው እንጂ ሌላ ቢሆን አናቷን ብላት ይወጣ ነበር። እየተቀጠቀጠ በቢላ እያስፈራራችሁ ምናምን። ፍትህ እንጠይቃለን ለዚህ ልጅ። ልጆቻቸው ሁሉ እኮ ነው ፍርድ ቤት ጠበቃ ይዘው የሚቆሙት ለልጆቻቸው ወለዱት። ወላሂ እንደዚህ አይነት ማህበረሰብ ያለበት ራሷ በሱ ልትሸቅልበት ሳይበድላት በደልን ብላ ልትሸቅልበት ወጣ ራሷ ተዋረደች። እውነት አይደለም ብላለች ራሷን በአፏ። ቀኑን ቅድም ሀቡዬ ቀኑን ጠይቂያት ያልኩሽ ለምን እንደው ታውቂያለሽ? በቃ እኔ አሁን ኦልሬዲ አወኳ ደግሞ ስላወኩ ነው አመኘሻለሁ። በቃ የዘጋሁት እና ያስወረድኳት ቀኑን አንብባለች። ጋዜጠኛዋ ቀኑን አንብባለች እዛው ቪዲዮ ላይ። ስለዚህ ጋዜጠኛዋ ቀኑን ስላነበበች ቀኑን ስለሰማው አስጠላችኝ። የቆየ ነው ስትል የቆየ ነው እንዴ ታዲያ ለምን ለጋዜጠኞቹ ተናግረሽ ሀቅሽ አልወጣልሽም ነበረ አልኳት። ለምን አትናገርም ነበር እዛው ቀኑ እየተነበበ በፊት ለፊቷ። ኧረ ግን አንዳንዴ ይኸውላችሁ በቆፈሩት ጉድጓድ መግባት ሰውን ይበድላችሁት እናንተ ተበዳይ ነኝ ብላችሁ ስትወጡ ፈጣሪ ያዋርዳል። ፈጣሪ በራሷ ሰዓት
አዋረዳት። በራሱ ሰዓት የዚህ ልጅ ሀቅ እንዲወጣ ስለፈለገ እየተበደለ የኖረውን ህዝብ እንዲያቅለት ስለፈለገ ነው። ፈጣሪ ቁጥሯን ለመፈለገች ነው። መስዬ ታመጣልኛል፣ ችግር የለም ማጣራው ነገር ስላለ ነው። እና ፈጣሪ ማለት ነው እንዲወጣለት ሀቁ የኢትዮጵያ ህዝብ ጉዱን እንዲሰማ ችሎ የኖረውን እንዲሰማ ስለፈለገ ነው እሷ ተቅበዝብዛ ሚዲያ ላይ ወጣችው። ድፋር ቆይ እንስማው። የዛሬውን ይቅርታ ጠይቀች ምናምን እያሉ ነው። እስኪ አመነች ውሸቷን? የኢትዮጵያ ህዝብ ሾርት ሚሞሪ ነው። ያው ይቅርታ ያደርጋል። ይቅርታ ህፃኗ እና እናቷ ያሉበት ሁኔታ በወሎ 100% ውሸት። ኦኬ ቱዋሬጎ 2 ሰዓቱ ነው ከተለቀቀ። እንስማ ጉዱን። ይቅርታ ጠይቃለች እያሉ ነው ስለሆነ ነው። ኦኬ ሰደበኝ ወይ ደግሞ ናቀኛል። እግዚአብሔር አመሰግናለሁ ብዬ እኔ መንገዴ መቀጠል ነው ወደፊት። ያ ሰው ተራ ሰው አንድ ሰው በዛ ሰው ምክንያት ማን ስለሆነ ነው ብዬ ህይወቴን ላናጋ ነው። ማንም ይሆናችሁ በምን አትከፍሉ ምንድነው ችግርሽ? እሺ አሁን በቃ እንደ ጉንፋን አስነጥሶ ወጣልኝ 23,000 ብሬን ከላኩ በኋላ አሁን ትክክል እንደሆንኩ ነው የሚሰማኝ። ልክ ነኝ? በቃ በ23 ሚሊዮን ብር ከምትማሪ አሁን ይልቃሽ ወይ እሺ አርፈሽ ስራሽን ዘይ ደግሞ አሁን በውስጥ መስመር መጥቶ በ50,000 ብር ተበቀኝ የሚል ደግሞ ይኖራል። አንቺን ነው መጥበስ መጥበስስ አንቺን ነበር የሚል አለ። ከዛ ከጠበሰ በኋላ በደንብ ይጎረርብሽና ማለት ነው። ከዛ በ100,000 ብር ቢያስነጥሶ እንዲወጣልሽ ያደርግልሻል። ለማንኛውም አድቢና ስራ ስሪ እሺ። ተግባባን? እሺ አሌክስዬ በጣም ነው የምወድ ወንድሜ፣ ኑርልን። የምር እኔ በጣም አንተን እየሰማው በብዙ ነገሮች እማራለሁ፣ ግን የልኬን ነገር ነው ግራ የገባኝ። ተስፋ አረጋለሁ እንደምማር እንደምቀይረው ተስፋ አረጋለሁ። እሺ በርቺ። እሺ እሺ ወንድሜ እሺ። ወይቼ ጉድ! ሴቶች ሌላ ታሪክ፣ ሌላ ሌቭል ጋይስ፣ ሌላ ሌቭል። በብር መበቀል ጀመራችሁ። እኔ በ1 ሚሊዮን ብር የሚበቀለኝ ሰው የምትበቀለኝ ካለች እዚህ ውስጥ ተበቀኝ። ፈቅጃለሁ። አልከስሽም፣ ስምሽን አላጠፋም። እንዳያሳስብሽ። ይቅርታ 1 ሚሊዮን ብር 1 ቢሊዮን ብር ይቅርታ በ1 ቢሊዮን ብር የምትበቀኝ ዶላር አድርጌዋለሁ። በ1 ቢሊዮን ዶላር በ1 ቢሊዮን ዶላር። እንደዚህ ከሆነማ ላብዛው እንጂ አይሻልም? በደንብ ስለምትበቀሉ በዛ አድርጎ በቀሉን ማስፋት ነው። እድሜ ይስጠን እንጂ ብዙ ነገር ነው የምንሰማው፣ ብዙ ነገር። ሄሎ 5 ደቂቃ ነው የቀረን። እሺ ጋይስ የምትገቡ ሰዎች በጣም እጥር ምጥን ቅጥን ያለች፣ ምክንያቱም በጣም ሰዓቱ ሄዷል። ሌቶኜ ስለጀመርኩ። ሄሎ ሄሎ። እሺ ግጥም እንስማ። ናይ ግቢ ግጥም ያልሽኝ ልጅ ግጥም እንስማ እስቲ። በእንትን የደከመ አይምሯችሁን በቀዶ ጥገናው ምናምን ዳስ አሉ። እስቲ ጤና ይስጥልን። ሰላም አብሮ ይስጥልን። እንኳን ደህና መጣሽ። እንኳን ቆየሽ። ሰላም ነው? ሰላም። እሺ ብዛ ንገሪን። ግጥም አለኝ ብለሻል አይደል? አዎ። እሺ ንገሪ። እሺ በልብ ዙፋን ላይ መንታ ያነገስከው፣ በአበበው ገላ ላይ ክደት ያቦረከው፣ የገላይን ረቂቅ ወንዜን የሰወርከው፣ እንዴት ቢችል ነው በአንዲቷ ነፍስ ላይ ሽክፋት የተማርከው? አይዞሽ አትበሉኝ፣ አዎ አይዞሽ አትበሉኝ፣ ጠፈፍ ያለው ቁስሌን አትገልፍጡብኝ። ደክሞኛል በቃ ተውኝ፣ እሱ ሲርቅ እኔ ስቀርብ፣ አመታት ተቆጠሩ እሱን ሳስብ። አሁን ግን በቃኝ፣ አሁን ግን በቃኝ፣ ይመጣል እያላችሁ ተስፋ አትስጡኝ ይላል። ጨርሻለሁ። ጥር ያለች ነች። ሌላ ከፈለጋችሁ ልጨምርላችሁ። አንድ ጨምሪልን እስቲ። እሺ እችኛዋ ጥር ያለች ናት። አንድ ቀን ሰቀቀን ይላል። አንድ ቀን ሰቀቀን እኛም ለዚህ በቃን።
ያ ሁሉ መከራ በውስጣችን ይዘን ይሆናል አይሆንም በቁማችን ነቅዘን በሽታ እኮ ጠፋ በሐኪም ተይዘን የመከራን ቀንበር ሶሪ ወረቀት ላይ ስላለ ሰፈር ለዛ ነው ትንሽ ሌላም ካለ አንብቢልን። ሌላ የጻፍሽው ካለ የጻፍኩት ይሻላል። የጻፍሽው ነው። እሺ በቃ ስለ አባት ልግጠምላችሁ የጻፍኩት ማለት ነው። እሺ ኦኬ። አባ ወድሃለሁ ይላል የህይወቴ ድምቀት ደስታዬ መኖሬ ሁሌ መኮራብህ መከታህ ነህ ክብሬ። ብዙ አሳልፈሃል ችግር በዚህ ዓለም አባ ለኔ ስትል ያልሆንክልኝ የለም። ፍቅር ሳይጎልብኝ እያልኩኝ እንዲቀና የኔ አባት ባንተ እንጂ አይደለም በሌላ። ችዬ ለማልከፍለው ላረከው ሁለታ ካምሮ በላይ ነው በቃል ማይፈታ። ሁሌ ምሳሌነት የአባት መገለጫ እመሰክራለሁ እንደኔንክ ለኔ ብልጫ። ፍቅርን አስተማርከኝ በረቀቀ እውነት ከልብ በማይጠፋ በፈጠና አንደበት ያልተነገረለት የአባት ፍቅር እውነት ከአቅሜ በላይ ሆኖ ባፌ ባላወራ ለኔ የሆንክልኝ በልጦ በቃል ስራ። ኑርልኝ አባቴ ሁሌም ቀና ብለህ ከእድሜ ላይ ቀንሶ ላንተ ይስጥህና ይላል። ጨርሻለሁ። ጎበዝ ነሽ። ግጥሞችሽን ጻፊያቸው ማስቀምጫቸው። ነገ መጽሐፍ የምታሳትሚ ልጅ ትሆኛለሽ። እሺ በርቺ። እሺ አመሰግናለሁ። ያው አንዳንዴ ከዚህ ስጽፈው ምናምን ከዚህ ስገጥም የሆነ በቃ ስሬስ ነው በቃ ደስ የሚል ቤት ይመታል ምናምን፣ ግን ሰው ፊት ስቀር ምናምን እንደዚህ የመደንገጥ አይነት ጸባይ ያመጣሉ። ለምን እንደሆነ አላውቅም። ይሄ የሚዳብር ነገር ነው። እኔ እናት አሁን ትልልቅ የምታያቸው ገጣሚዎች እኔ ማውቃቸው እንኳን አሉ ሲጀምሩ በቃ እንደውም አንቺ ጎበዝ ነሽ እና እየተሻሻለ ነው የሚመጣው። ነገ የግጥም አጻጻፍ ቴክኒክ እየተማርሽ ትመጫለሽ። ገብቶሻል? አጻጻፍ ቴክኒክ እና አነባበብ ቴክኒክ እና በደንብ እያዳበርሽ ነው የምትመጪው እና በርቺ። እሺ እንደቀላል የሚታይ እንዳይመስልሽ። እሺ ችግር የለም። ለእናት ግጥሚልን ያልሽኝ ኮሜንት ላይ ነገ እሺ አመጣለሁ። ችግር የለም ካስገባኝ አስገባሻለሁ በሚገባ። እሺ አመሰግናለሁ። መልካም ውሎ። እሺ እናት መልካም ቀን። ለዚህ ሰው ቤት ሆናችሁ ታለንት ያላችሁ ምናምን ልጆች አበረታታለሁ። እሺ ጎበዞች በርቱ ኑ። እሺ በቀን አንድ ነገር ብንሰማ ሙዚቃም ቢሆን የምትችሉ የምትሞክሩ ሰዎች ታቀርቡልን ግጥም እንደዚህ ታለንታችሁ። እሺ ምንም ላያሳስባችሁ። አንድ በቀን የሆነ ታለንት ብንሰማ በቀን አንድ ታለንት ብንሰማ በወር 30 ታለንት እንሰማለን። በአመት አስቡት። ሰው በዛ ውስጥ እንግዲህ ብዙ ሰዎች ምን ትላላችሁ ታድጉበታላችሁ እና ደስ ይለኛል። ኑ ስለዚህ ሰዓታችንም አልቋል። ጮኸች አላርማችን። ጥሩ ቆይታ ነበረን። ስራ ላይ፣ ረፍት ላይ፣ ቢሮ ውስጥ፣ መንገድ ላይ ተኝታችሁም ተነስታችሁም በተለያየ አይነት ሁኔታ ከተለያየ ዓለም የተከታተላችሁን የነበረው